እንደ ፈረንጆቹ አቆጣጠር በ1944 ዓ.ም ታዋቂው ስዊስ ሳይኪያትሪስት ካርል ዩንግ አንድ ህይወቱን ሙሉ ለሙሉ የለወጠለት ነገር ያጋጥመዋል። ይህም ደግሞ ምንድነው ካላችሁ የልብ ድካም ያጋጠመውና ወዲያውኑ ነው ወደ ሆስፒታል ይደርሳል። በዛን ጊዜ አለመሞቱ እድለኛ መሆኑ ነው ይሉለታል። ካጋጠመውም የልብ ድካም ተርፎ ወደ ስራ ከተመለሰ በኋላ ሙሉ ለሙሉ ፎከሱ ወይንም ደግሞ ትኩረቱ ተለዋውጦ ነበር። ህይወት ሁለተኛ የሚባለውን እድል ሰጥተዋለች። እሱም የራሱን ህይወት በአጠቃላይ የሚችልን ዓለም በሌላኛው በአዲሱ መነጽሩ መመልከት ጀመረ። ታዲያ ከሰራባቸውና ካጠናባቸው ነገሮች መካከል ሳይኮሎጂካሊ ዴንጀረስ የሚባሉትን ሰዎች መለየት አንዱ ነበር። አሁን እዚህ ጋር እየለየ ያለው ወንጀለኞችን ወይንም ደግሞ እብድ ተብለው የሚታሰቡ ሰዎችን አይደለም፣ ተራ ወይንም ደግሞ ኦርዲነሪ የሚባሉ ሰዎች፣ ነገር ግን ሳይኮሎጂካሊ ሌሎች ሰዎችን የመጉዳት አቅም ያላቸውን ሰዎች ዴንጀረስ ብሎ ወይንም ደግሞ አደገኛ ናቸው፣ ከነዚህ ሰዎች ሽሹ ብሎ እነዛ ሰዎች ላይ ማጥናትና እነዛን ሰዎች መለየት ይጀምራል። ስም አውጥቶላቸዋል ወይ ካላችሁ አዎ፣ ሳይኪክ ቫምፓየርስ ብሎ ሰይሟቸዋል። ሌሎች የተለያዩ ስሞችን አውጥቶላቸዋል። ኢተርናል ቺልድረን፣ ሻዶው ካሪየርስ እና የተለያዩ የሚባሉ ባህሪዎችን በእንደነዚህ አይነት ሰዎች ውስጥ ሊመለከት ችሏል። ታዲያ እነዚህን ሰዎች በጣም አደገኛ ያደረጋቸው ነገር ምንድን ነው ካላችሁ ኢንቴንሽናሊ ያለማድረጋቸው ነው። አስበው አስተውለው እያደረጉ ያሉት ነገር አይደለም። በውስጣቸው ውስጥ ያንን ባህሪ እያሳዩ እንደሆነም ልብ አይሉም፣ አያስተውሉ። እነሱ ኖርማል ሆነው ወይንም ደግሞ እንደ ማንኛውም ሰው ሆነው እየኖሩ ይመስላቸዋል። ነገር ግን ወደ ውስጣቸው ጠለቅ ብለው በአይምሯቸው ውስጥ እየተካሄደ ያለውን ነገር አለማጥናታቸው ወይንም ደግሞ አለመመርመራቸው ያንን ነገር ወደ ውጭ እንዲያወጡና ሌሎች ሰዎች ላይ አደገኛ የሚባል ባህሪ እንዲያሳዩ ያደርጋቸዋል። እነሱን የሚያገኝ ማንኛውም ሰው ያንን ኃይል በእነሱ ላይ ይመለከትና ከእነሱ ለመራቅ ያቅሙን ይጠራል ማለት ነው። ምክንያቱም ምንም አይነት ምቾት የሚሰጧቸው አይነት ሰዎች አይደሉም። በስሜት እናንተን የሚያደክሟችሁ የሚጎዷችሁ ናቸው። አሁን እነዚህ አይነት ሰዎች በጣም አደገኛ የሚባሉት በውስጣቸው ያለውን ነገር ስለሚያወጡ አይደለም፣ ነገር ግን እናንተ ውስጥም ያለውን ነገር አክቲቬት እያደረጉ ያንን ባህሪ እናንተም እንድታወጡ ስለሚያስገድዷችሁ። አሁን እነዚህ በእናንተ ውስጥም ታፍነው የተቀመጡ ትሬቶች ወይንም ደግሞ ባህሪዎች ይኖሯቸዋል። እነዛን ነገሮች እስከዛሬ አፍናቸዋል ወይንም ደግሞ ኮንሽስሊ ያላሰባችሁበትም ሻዶው ሰልፍ ተብሎ ተመዝግቧል። የእናንተ የጥላው ማንነት ወይንም የተሸሸገው ማንነት እናንተ እኔ ነኝ ብላችሁ ያሰባችሁትን ሳይሆን እኔ አይደለሁም ብላችሁ ረጅም ጊዜ በፊት ስፕሬስ ያደረጋችሁት ያፈናችሁት ማንነት፣ አሁን በህይወት እንዳለ የማታውቁት ማንነት ከነዚህ ሰዎች ጋር ስትሆኑ የበለጠ እየጎላና እኔ አይደለሁም እንዴ ወይንስ እኔ ነኝ እንዴ ብላችሁ እንድታወጡት የሚያስገድዳችሁ። ከእንደነዚህ አይነት ሰዎች ጋር በኋላችሁ ቁጥር በውስጣችሁ ያሉትን እነዚህን ስሜቶች ወይንም ደግሞ እነዚህን የታፈኑ ማንነቶች ትሪገር ያደርጉባችኋል፣ ይቀሰቅሱባችኋል። የዛኔ ባህሪያችሁ በእነዚህ ትሪገሮች ላይ የተመሰረተ ይሆናል። ስለዚህ አሁን እነዚህ ሳይኮሎጂካሊ ዴንጀረስ የሚባሉት ወይንም ደግሞ በስነ ልቦና በጣም አደገኛ የሚባሉት ሰዎች ምን አይነት ሰዎች ናቸው ብላችሁ ታስበውናል? የተለያዩ አይነት ማንነቶች ያላቸው ናቸው። ከመጀመሪያው እንጀምራለን ማለት ነው። የመጀመሪያዎቹ ኢሞሽናሊ ዲፔንደንት የሆኑ ሰዎች ናቸው። እነሱ በውስጣቸው ለሚሰማቸው ስሜት እናንተን ምንጊዜም ተጠያቂ ያደርጓቸዋል። ውስጣቸው መረጋጋት ካልተሰማ የእናንተ ኃላፊነት ይሆናል። ውስጣቸው የሐዘን ስሜት ካለ እናንተ ያንን ነገር ማስተካከል አለባቸው። የተናወጠ የውስጥ ስሜት እየተሰማቸው በሄደ ቁጥር የእናንተ ስራ ይጀምራል ማለት ነው። እናንተ ናችሁ ኃላፊነቱን ወስዳችሁ እነሱን መጠገንና ማስተካከል ያለባቸው። ይህንንም ደግሞ በቀጥታ ይጠይቃሉ ብላችሁ አትጠብቁ። እንደዛ ያደርጉ። እነሱ በስነ ልቦና እናንተን ጎትተው የራሳቸው ማዕት ውስጥ ለማስገባት ነው የሚሞክሩት። እናንተም ደግሞ ሳታስቡት ነው ሬስፖንድ የምታደርጉት ወይንም ደግሞ ምላሽ የምትሰጡት። አይምሯችሁ እዚህ ጋር ከጥቅም ውጪ ነው ማለት ይቻላል። ፈንክሽን አያደርግም ወይንም ደግሞ እየሰራ አይደለም። እንደምታስቡት ወይንም ደግሞ እየጠበቃችሁ እንዳለው ፈንክሽን አያደርግም፣ አይሰራም። አይምሯችሁ ቆም ብሎ ነገሩን ሳያስተውል ነው እንግዲህ በስሜት ተነስታችሁ እነሱ የሚፈልጉትን ነገር እንድታደርጉ የሚያደርጓችሁ። በሁላችንም ልብ ውስጥ ደግሞ የመፈለግ ስሜት አለ። ስለዚህ ሰዎች በፈለጉን ቁጥር እኛ አዳኝ ሆነን መቅረብ እንፈልጋለን። ሬስኪወር የሚባለውን ታይፕ ለብሰን ወይንም ደግሞ ማንነቱን ይዘን መሄድ እንፈልጋለን። ምክንያቱም ሰዎች ይፈልጉናል፣ እኛም ደግሞ እነሱን ልናድን ከማዕታቸው ልናወጣቸው እያስብን የራሳችንንም ዋጋ የተመነው ምን ያህል እንፈልጋለን፣ ሰዎች እኛን ምን ያህል ይፈልጉናል በሚለው ነገር ላይ ይሆናል። ለምንድነው ሬስኪወር የሚለውን ማንነት ተላብሰን መሄድ የምንፈልገው ካልን ከሰዎች ፍቅር እንፈልገን፣ ሰዎች እኛን የሚወዱን እኛ ጠቃሚ ከሆነን
ብለን እናስባለን። ከልጅነታችን ጀምሮ ይህንን ፕሮግራሚንግ በአይምሯችን ላይ ይዘን ነው እየተንቀሳቀስን ያለነው። ስለዚህ እነሱ ከነችግራቸውና ከነማዕታቸው ወደኛ ህይወት ውስጥ ሲመጡ እስከዛሬ ድረስ ለመወደድ ስንፈልግ የነበረው ውስጣችንም ደግሞ ሌሎችን አግዞ ዩዝፉል ልሆን ጠቃሚ ልሆን የሚለውን ማንነታችንን ወዲያውኑ አክቲቬት ያደርጉታል። ስለዚህ እስከዛሬ ታፍኖ የነበረው ይህ ማንነታቸው አሁን እየተገለጠ ይመጣና እነሱም ያንን መጠቀም ይጀምራሉ ማለት ነው። ስለዚህ ከነሱ ጋር ስትሆኑ ድክም የሚላችሁ በቃ ሰለቸኝ የምትሉት በእነሱ ምክንያት አይደለም፣ እስከዛሬ ባፈናችሁት ማንነት እንጂ። እነሱ ያደረጉት ብቸኛው ነገር ቢኖር ያንን ማንነታችሁ ወደፊት ወጥቶ እናንተን እንዲያደክማችሁ ስቴጅ መስጠት ነው፣ ወይንም ደግሞ መድረክ መስጠት ነው። ስለዚህ ምናልባትም እነሱ የተቸገሩበትን ስሜት በደንብ አድርጋችሁ ቀረፋችሁ ልበል፣ አዳናችኋቸው። ያንን ከጨረሳችሁ በኋላ ሰላም የሆነ ስሜት አይሰማችሁም። አሁንም ተመሳሳይ የሚባል ስሜት ሊሰማችሁ ይችላል። ምክንያቱም እናንተን እያደከማችሁ ያለው ሁሌም ቢሆን እየተወናችሁ መሄዳችሁ። ስለዚህ የመጀመሪያው የሚባሉት ሰዎች እናንተን በዚህ መንገድ የሚያደክሟችሁ ሰዎች ናቸው። ሁለተኞቹ ደግሞ ኮቨርት ኮምፔቲተር የሚባሉት ናቸው። አሁንም በውስጣችሁ ያለ የሆነ የሸፋፈናችሁትና ያፈናችሁትን ማንነት የሚያጋልጡባችሁ አይነት ሰዎች ናቸው። በህይወት ምንም አይነት ስኬትን ሲመለከቱ ስታዩ የእነሱ አቺቭመንት እናንተን መቆሚያ የሚያሳጣችሁ አይነት አቺቭመንት ይሆንባቸው። ይህ ማለት እናንተ ኮምፖዠራችሁን ታጣላችሁ። እነሱ ያገኙት ነገር ከእናንተ በረከት ላይ የተቀነሰ ያህል ይሰማቸዋል ማለት ነው። ይህም ደግሞ ለምን ሆነ ካላችሁ የእናንተ ዋጋ ማህበረሰቡ ለእናንተ ከሚሰጠው ስታተስ ጋር የተገናኘ ስላረጋችሁት ነው። ስለዚህ ለራሳችሁ ያላችሁን ዋጋ በዛ መሰረት እየለካችሁ ስለምትሄዱ ልክ እነሱ ትልቅ የሚባል ደረጃ ላይ ሲደርሱ ወይንም ደግሞ ትንሽም የምትባል ስኬት ሲያገኙ እኔ እዚህ ቀርቼ እነሱ እኮ አሳኩ በቃ ለኔ ያበቃልኝ ብላችሁ ማሰብ ትጀምራላችሁ። አሁን ውስጥ ያለውን ያንን ማንነታችሁን ገልጠው የሚያሳዩባችሁ ሰዎች ሆኑ። ከነሱ ጋር ስትሆኑ ሁሌም ቢሆን ትለካላችሁ፣ ታወዳድራላችሁ፣ ታነጻጽራላችሁ። ጥሩ ዜና ብለው በነገሯችሁ ቁጥር ልባችሁ መጨነቅ ትጀምራለች። ታዲያ ይህም ስሜት ደግሞ ስለ እናንተ የሚናገረው ብዙ ነገር አለ። ሻዶውስ ኦፍ የሚባለውን ወይንም ደግሞ በውስጣችሁ አፍናችሁ ከልላችሁ ያስቀምጣችሁት ማንነታችሁ እየወጣ እየታየ ነው ማለት ነው። የራሳችሁን ዋጋ እንዴት ከስታተስ ጋር ወይንም ደግሞ ማህበረሰቡ ከሚሰጣችሁ ቦታ ጋር እንዳገናኛችሁት፣ በተጨማሪም ደግሞ ያልመረመራችሁት እምነት በውስጣችሁ እንዳለ ያመለክታል። ሁለት ሰዎች በአንድ ክፍል ውስጥ ካሉ አንዱ ብቻ ነው የሚያልፍለት። ሁለቱም በተመሳሳይ ሰዓት፣ ሁለቱም በእኩል መጠን ሊያድጉ አይችሉም የሚል እምነትን ተሸክማቸዋል ማለት ነው። ታዲያ ካርል ዮንግ እንደሚናገረው ከሆነ ይህንን እምነት በብዙ ሰዎች ላይ ይመለከተዋለሁ። ይህ ሻዶውስ ኦፍ በጣም ኮመን የሚባል ነው፣ የተለመደ የሚባል ነው ይላል። እስፔሻሊም ደግሞ ፕሮፌሽናል የሚባሉ ሰዎችን ከተመለከታችሁ፣ ትላልቅ ኮርፖሬሽኖች ውስጥ የሚሰሩ ሰዎችን ካያችሁ፣ አንድ ላይ በጋራ እየሰሩ ያሉ ሰዎች ሁለቱም በውስጥ አዋቂነት እየተፋለሙ ነው። ያቺን ቦታን ያገኛታለሁ ከሱን ይበልጣለሁ የሚል ፉክክር ውስጥ ነው ያሉት። ይህንንም ደግሞ ማመን አይፈልጉም። ለምንድን ነው የማያምኑት ወይንም ደግሞ አክኖሌጅ የማያደርጉት? ይህንን ነገር ተመልክተው አዎ እንዲህ እያረኩ ነው የማይሉት ካላችሁ፣ አክኖሌጅመንት አንድን ነገር ይጠይቃል። አዎ ይህንን ነገር እያደረግኩ ነው ብላችሁ ማመናችሁ ያንን ኢንሴኪሪቲ፣ አዎ እኔ ከሰው ያነስኩ ይመስለኛል፣ ይሄ ነገር ይጎለኛል ብዬ አስባለሁ ብሎ ማመንን ይጠይቃል። እቺንም ደግሞ እውነታ መቀበል አይፈልጉም። ወደ ሶስተኞቹ አይነት ሰዎች ስናልፍ ደግሞ ስትራቴጂክ ዊትሆልደር የሚባሉት ናቸው። እነዚህ ሰዎች በእናንተ አይን ትልቅ ቦታ አላቸው፣ ምክንያቱም ተቀባይነታቸውን በቀላሉ የማይሰጧችሁ ሰዎች ስለሆኑ ነው። የሰው ልጅ እዚች ምድር ላይ አጥብቆ ከሚፈልጋቸው ነገሮች መካከል ሁለት ነገሮች አሉ። የመጀመሪያው ፍቅር ነው፣ ሁለተኛ ደግሞ ተቀባይነት ወይንም ደግሞ አፕሩቨል። ከነዚህ ሰዎች ይህንን አፕሩቨል ታገኛላችሁ፣ ነገር ግን መቼም ቢሆን ኮንሲስተንት ላይ አይሰጧችሁም፣ ወይንም ደግሞ በተደጋጋሚ እናንተን ሲቀበሏችሁ ወይንም በእያንዳንዱ ነገር ላይ የእነሱን አክሴፕተንስ እያገኛችሁ የምታልፉ ሰዎች አቶ። ስለዚህ ያ ደግሞ እናንተን ያስጨንቃችኋል። ለምንድነው ሁሌ የማይቀበሉኝ ትላላችሁ። ልክ እናንተ ማያፈቅራችሁን ሰው ማባረር እንደምትወዱት ሁሉ የእነሱንም አፕሩቨል ለማግኘት ሁሌም ቢሆን መልፋት የምትፈልጉ ሰዎች ትሆናላችሁ። እነሱም ያዝ ለቀቅን ማድረግን ያውቁበታል። አልፎ አልፎ አፕሩቫልን ወይም ደግሞ ተቀባይነትን ሲሰጧችሁ ተስፋችሁ ብድግ እያለ ይመጣል። ነገር ግን በፍጹም እንዳትተማመኑባቸውም ያቺን መተማመኛችሁን ይወስዱባቸዋል። ማለትም ደግሞ ሁሌም ቢሆን አፕሩቭ ያደረጓችሁም ወይም ደግሞ ተቀባይነታቸውን ያሰጧችሁ። ስለዚህ እናንተ ሁሌም ቢሆን እያባረራችሁ የምትሄዱት ለዛች ተቀባይነት ስሜት ይሆናል ማለት ነው። ስለዚህ እነሱም በውስጣችሁ አክቲቬት እያደረጉት ወይም ደግሞ እየቀሰቀሱ ያሉት ማንነት ምን አይነት ነው ካላችሁ፣ የሚወደደው ያንን ነገር ሳገኝ ነው ብሎ የሚያስበው ማንነታችሁ። አንድ ሰው ለመወደድ እርን ማድረግ አለበት የሚል እምነታችሁ በገሃዱ ዓለም እየተገለጠ ይመጣል። ስለዚህ ለመወደድ ወይንም ደግሞ ለመፈቀር እዚች ምድር ላይ ብዙ ነገር መስራት አለብኝ፣ ያንን ዲዘርቭ የሚያደርግ ሰው ወይንም ደግሞ የሚገባኝ ሰው መሆን አለብኝ ብላችሁ እንድታስቡ ያደረጋችሁን እምነት አጋልጠው ያውጡታል።
ይህም እምነታችሁ ከየት መጣ ካላችሁ እስከ ዛሬ ድረስ በነበራችሁ ማንኛውም አይነት ግንኙነት ያገኛችሁት እምነት የሰውን ትኩረት ለማግኘት መከራችሁን እየበላችሁ መጥታችኋል። ስለዚህ ያቺ መከራ የእነሱን ትኩረት ለማድረግ ልክ እንደ ክፍያ ተብላ ትቆጠራለች። ስለዚህ እምነቱ ሁሌም ቢሆን በአይምሯችሁ ውስጥ ይኖራል። የሰዎችን ተቀባይነት ለማግኘት የሚገባኝ ሰው መሆን መቻል አለብኝ፣ ስለዚህ ያንን ደግሞ ፕሩቭ ላርግ ወይንም ደግሞ ላስመስክር የሚል ሩጫን ያካተተ ይሆናል። ስለዚህ እየደከማችሁ ትሄዳላችሁ። ስለዚህ ከእንደነዚህ አይነት ሰዎች ጋር ስትሆኑ ሁሌም ቢሆን ፐርፎርም የምታደርጉ ወይንም ደግሞ የምትተውኑ ሰዎች ነው የምትሆኑት። እነሱ ያንን ተቀባይነት እንዲሰጧችሁ ያንን ሪስፖንስ ከነሱ ለማውጣት ብላችሁ እናንተ ያንን ስራችሁን እየሰራችሁ ታልፋላችሁ። ትወና ማለትም ደግሞ ትክክለኛ ማንነታችሁ ሳይሆን ሌላኛው። ለእናንተ ግን ይህ ነገር በጣም ትክክል የሆነ ነገር ነው የሚመስላችሁ፣ ወይንም ደግሞ እንደ ኮኔክሽን አድርጋችሁ ታስቡታላችሁ። እኔ እና እሷ እየተቀራረብን ነው፣ እየተዋደድን ነው፣ ወይንም ደግሞ የበለጠ ኮኔክትድ ሆነናል ብላችሁ እንድታስቡ ነው የሚያደርጋችሁ። ካርል ዩንግ እንደሚናገረው ከሆነ ደግሞ ለእናንተ ትክክለኛ ኮኔክሽን፣ ትክክለኛ ግንኙነት የሚመስላችሁ የእናንተን ትክክለኛ የሚባለውን ቁስል አግኝቶ ያንን ስላነፈረቀላችሁ ነው ይላል። ይህ ቁስል የመጣው ምናልባትም ከፍቅር ግንኙነታችሁ ሊሆን ይችላል። በዛ ሰው ለመወደድ ብላችሁ የዛን ሰው ትኩረት ለማግኘት ብላችሁ ብዙ ለፍታችሁ በመጨረሻም ደግሞ ያገኛችሁበት መንገድ ሊሆን ይችላል። ስለዚህ አይምሯችሁም ልቦናችሁም የሚመዘግበው እኔ እዚች ምድር ላይ ለመወደድ ግዴታ የነሱን ትኩረት የነሱን አቴንሽን ማግኘት አለብኝ በሚል መንገድ ይሆናል። ስለዚህ the withholder የሚባሉት አይነት ሰዎች በህይወታችሁ ውስጥ ሲመጡ ያንን ስሜት ኦሪጂናሊ ክሬት ያደረጉባችሁ ሰዎች አይደሉም። ነገር ግን እስከ ዛሬ ድረስ የነበረውን ቁስላችሁን ገልጠው ደግሞ ኤክስፖዝ የሚያደርጉባቸው ወይንም ደግሞ የሚያሳዩባቸው አይነት ሰዎች ይሆናሉ። እነሱ ባይኖሩም ሌሎች ነገሮች እየተፈጠሩ ይህ የተደበቀ ማንነት እየወጣ መምጣቱ አይቀርም። ትጋለጣላችሁ። የምትጋለጡት ግን ለምንድን ነው? ወደ ራሳችሁ ውስጥ ተመልክታችሁ ያንን ችግር እናንተ ራሳችሁ ስላላያችሁት ወይንም ደግሞ ኤግዛምን ስላላረጋችሁት ስላልፈተሻችሁት በውስጣችሁ ያለውን ቁስል ትመለከቱትና እናንተ ፈተሻችሁ መድኃኒቱ ይሄ ነው ብላችሁ ለራሳችሁ መፍትሄ ካላመጣችሁ ያንን ቁስል የሚያጋልጡ ብዙ ሰዎች ይመጣሉ። ስለዚህ አሁንም ካርል ዩንግ ሳይኮሎጂካሊ ዴንጀርስ ብሎ ከመዘገባቸው ሰዎች ውስጥ አራተኞቹን እንመልከት። ኬዮስ ካሪየር ይባላሉ። ቀውስን የሚሸከሙ ናቸው። ህይወታቸው በክራይሲስ ወይንም ደግሞ በቀውስ የተሞላ ነው። እነሱም ደግሞ ከእናንተ ጋር ዋሉ ማለት ወይንም ደግሞ ከእነሱ ጋር በምንም አይነት መንገድ ኢንጌጅ አረጋችሁ ማለት የእናንተም ህይወት የእናንተም አካባቢ ልክ እንደነሱ ቀውስ የሞላበት ይሆናል። ታዲያ እንደነዚህ አይነት ሰዎች ሲመጡ የእናንተ ስለ ልቦና ውስጥ የሚሰሩት ስራ ምንድን ነው ካላችሁ ኢንቴንሲቲን እንደ ኢንቲመሲ እንድትመለከቱት ያደርጋሉ። ወይንም ደግሞ በህይወታችሁ ውስጥ መረጋጋት የሚባል ነገር ከሌለ ያንን ከፍታና ዝቅታ እንደ መቀራረብና እንደ ፍቅር ትመለከቱታላችሁ። ስለዚህ ለምሳሌ ሰላማዊ ሰው አግኝታችሁ ምንም አይነት ኢንቴንሲቲ የሌለው ነገር ወይንም ደግሞ ከፍታም ዝቅታም የሌለው እንደ ውሃ ሰከን ያለን ሰው በህይወታችሁ ውስጥ አግኝታችሁ ከዛ ሰው ጋር ምንም አይነት ግንኙነት ብትጀምሩ ለእናንተ ያ ሰው ደባሪ የሆነ ሰው ነው የሚሆነው። ምክንያቱም ምንም አይነት ከፍታና ዝቅታ የለም። ያቺን ማንነታችሁን ጸጥ አድርጎታል። መታወክን የለመዳችሁ ሰዎች ናችሁና እንደዚህ አይነት የተረጋጋ ሰው በህይወታችሁ ውስጥ ሲመጣ በፍጹም አይምሯችሁ መቀበል ይከብዷል። ስለዚህ እንደ አብሰንስ ትመዘግቡታላችሁ። በቃ የሆነ ነገር ቀርቷል ብሎ አይምሯችሁ ይዘዋል። ታዲያ ቀውስን ተሸክመው ወደ ህይወታችሁ የሚመጡም ሰዎች ለእናንተ በጣም ኤክሳይቲንግ የሚሆኑት ለዚህ ነው። መቼም ቢሆን በሰላም ተረጋግታችሁ እንድትቀመጡ አይፈቅዱላችሁ። ዛሬ የሆነ ነገር አለ፣ ነገም ደግሞ ሌላ ድራማ ይነሳል። በቃ እንደዚህ ነው፣ ቀውጢ ነው። ይህንንም ደግሞ እናንተ ልክ እንደ ዲያፕት ትመለከቱታላችሁ። ጥልቀት ነው፣ በቃ ኮኔክሽናችን በጣም የጠበቀ ስለሆነ ነው ብላችሁ ትሸወዳላችሁ። ለእናንተ ትርጉም ያለው ነገር ይመስላችኋል ማለት ነው። ሪሌሽንሽፓችሁ ወይንም ደግሞ ግንኙነታችሁ ማተር እንደሚያደርግ ዋጋ እንደሚሰጠው የሚያሳየኝ ማስረጃ ነው ወይንም ደግሞ ፕሩፍ ነው ትላላችሁ። ለምንድን ነው ይሄ እንደ ፕሩፍ የሆነው ወይንም እንደ ማስረጃ የሆነው ካለን ደግሞ በአይምሯችሁ ውስጥ አንድ እምነት አለ። በህይወት ውስጥ በጣም ትርጉም ያላቸው ወይንም ደግሞ ጥሩ የሚባሉ ነገሮች እንዳለ ፈተና ይኖራቸዋል፣ ከባድ ናቸው ብሎ አይምሯችሁ ስለመዘገበው ነው። ስለዚህ አሁንም በዚህ መናወጥ ውስጥ ሁሌም ቢሆን እየኖራችሁ የምታልፉ ሰዎች ትሆናላችሁ። መቼ ነው የሚያበቃው ካላችሁ ራሳችሁን ኤግዛምን ያደረጋችሁ ጊዜ ወይንም ደግሞ ራሳችሁን ፈተሻችሁ ሰላምን አልፈልግም ያለውን ማንነታችሁን እስካልተጋፈጣችሁ ድረስ ህይወታችሁ አሁንም ምስቅልቅል እያለ ይሄዳል። ወደ አምስተኛው ሰው ደግሞ እንለፍ። ፍሎለስ ፐርፎርመር ይባላል። ሁሉም ሰው እያስመሰለ ነው። ይህም አንዱ አስመሳይ የሚባል ሰው ነው። ነገር ግን ፍሎለስ ነው። በስራው እንዳለ እንከን ታጡበታላችሁ። ያንን ማስክ በትክክል ተላብሶ ምንም አይነት እንከን፣ ምንም አይነት ስህተት ሳትመለከቱበት የምርም ይሄ ሰውዬ ማንነቱ እንዲህ ነው እንዴ ብላችሁ እንድትሸወዱ የሚያደርጋችሁ ሰው ነው። ስትመለከቱት ድክመትን የምታጡበት ሰው፣ በተጨማሪም ደግሞ በዚህ አይነት ነገር ወድቋል ብላችሁ የምትመዘግቡት አይነት ሰው አይደለም። በአይናችሁ ስትመለከቱት ፍሎለስ ስለሆነ
እንከን የለሽ ስለሆነ እናንተ ምን ታስባላችሁ? እኔ ምን ያህል የጎደልኩ ሰው ነኝ? ብዙ እንከን ያለብኝ ሰው ነኝ። ታዲያ ይህንን ሰው ስመለከት ደግሞ እነዚህ ሁሉ እንከኖች እየጎሉብኝ ይመጣሉ ብላችሁ እናንተ መጨነቅ ትጀምራላችሁ። ከእነሱ ጋር እየሆናችሁ ባለፋችሁ ቁጥር የበለጠ ራሳችሁን እየተቻችሁ ነው የምትመጡት። በቃ ራሳችሁ ላይ በጣም ከባድ የምትባሉ ፎርስ ወይም ደግሞ ኃይል ትሆናላችሁ። እናንተ የሆናችሁት ማንነት አለ፣ መሆን አለብኝ ብላችሁ የሚያስባችሁት ማንነት አለ። በሁለቱ መካከል ያለው ርቀት የበለጠ እየሰፋ ይሄዳል። ያንንም ጋፕ ደግሞ ማጥበብ እችላለሁ ብላችሁ ታስባላችሁ። ምክንያቱም እነሱ ምንም አይነት እንከን የላቸውማ። ስለዚህ እናንተም እንከኔን ማጥፋት እችላለሁ ብላችሁ እንድታስቡና ለዛም ደግሞ ፐርፌክሽን እንድትሮጡ ያደርጋቸዋል። ካርል ዩንግ ይሄኛው ነገር ትሪገር የሚደረግ ወይንም ደግሞ የሚለኮስ ነገር አይደለም፣ ኢንስፓየር የሚያደርጋችሁ ነገር ነው ይላል። ይህ ሰው አነሳሳይም ብላችሁ በፖዚቲቭ ስሜት የምታስቡት ነገር ነው። ነገር ግን ከኋላ ሆናችሁ ይህንን ኢንስፓይሬሽን ምንድነው ፊውል የሚያደርገው? ከኋላ እያቀጣጠለ ነዳጅ እየሰጠው ያለው ነገር ምንድነው ካላችሁ ንጽጽር ወይንም ደግሞ ኮምፓሪዝን። ይህም ደግሞ ንጽጽር እናንተ እንደተከፈተ የማታውቁትን ቁስል የበለጠ እያደማባችሁ የበለጠ እየሰፋ እንዲሄድባችሁ የሚያደርግ ነው። ፍሎለስ ፐርፎርመር የሚባለውን ስትመለከቱት እንከን የለሽ ይመስላል። እንከን ግን ሳይኖረው ቀርቶ አይደለም፣ መሸፈኑ ላይ ግን በጣም ጎበዝ ነው። ስለዚህ እናንተ የምርም ፍጹም ነው ብላችሁ እንድታስቡት ያደርጋቸዋል እንጂ ሁሉም ጥሩ የሚባል ተዋናይ ሆኖ ነው። የዛሬው ቪዲዮ ይሄንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።